በፍቅርህ መረብ አጥምደኸኛል ለክብር ኢየሱስ ለይተኸኛል እኔም ለፍቅር ተሰጥቻለሁ ባንተ ኢየሱሴ ያንተ ሆኛለሁ። በዛሬ ቀን የተመረቁ የብርሃንም የእንግሊዝኛም ተማሪዎች እንኳን ደስ አላችሁ፣ እንኳን እግዚአብሔር ረዳችሁ፣ በጉዟችሁ ደግሞ በርቱ። በፍቅርህ መረብ አጥምደኸኛል ለክብር ኢየሱስ ለይተኸኛል እኔም ለፍቅር ተሰጥቻለሁ ባንተ ኢየሱሴ ያንተ ሆኛለሁ። የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ በተለይም በሕንጸት ላይ የሚገኙትን ቋንቋና ሕንጸት ትምህርቶችን በመስጠት የሚደግፍ ተቋም ነው። ዘንድሮም የበርካታ ገዳማት ተማሪዎች በማስተማር ለምርቃት አብቅቷል። ተቋሙ የተመሰረተው በ1971 በአውሮፓውያን አቆጣጠር ነው የተመሰረተው። ብርሃን ምንጭ የሚባል ኮርስ ነበረ በፊት ሲስተር ከሆኑ በኋላ የሚማሩት ለ2 አመት። ከዛ በኋላ ከጊዜ በኋላ ግን ሲመጡ ተመክሮ ቤት ከመግባታቸው በፊት ያሉ ወጣቶችን እዚህ መያዝ ተጀመረ። ያ በሚሆንበት ጊዜ ተመክሮ ከመግባታቸው በፊት አሁን ውጫዊ ህይወቱንም ትምህርቱንም ከዚህ ተቋም የሚያገኙበት ስልጠና ነው የሚሰጠው። ሰብጀክቶቹም እንግዲህ ክሪስቲዮሎጂ ይማራሉ፣ ኢንትሮዳክሽን ቱ ዘ ሪሊጂየስ ላይፍ ይማራሉ፣ ሜቶዶሎጂ ይማራሉ። ሞር ግን ያው ባይብል ነው እና የቤተ ክርስቲያን ትምህርቶችን ይማራሉ። በተጨማሪ ደግሞ ድጋፍ እንዲሆናቸው እንግሊዘኛና ኮምፒውተር እንደ ድጋፍ የሚሰጥ ኮርሶችን ይሰለጥናሉ። ከ2 አመት በኋላ ነው ዋናው ካርኩሌሙ ለ2 አመት ነው የተቀረጸውና 2 አመት ከጨረሱ በኋላ ነው የሚወጡት። አንዳንዴ ግን እንደ የሚሽናቸው 1 አመት የሚጠቀሙ አሉ። ከዛ በኋላ ቀጣዩን የማህበራቸውን ህይወት ይቀጥላሉ ማለት ነው። ያንን አይነት ስራ ነው ያለው። እንግዲህ እኔ ከጀመርኩ አሁን 2ኛ አመቴ ነው። አምና 2ኛ አመት ተማሪ ስላልነበረ ብርሃን ተማሪዎች አልተመረቁም። ዘንድሮ ግን አጠቃላይ በዚህ ተቋም ውስጥ ከኔ ጋራ አመቱን የጨረሱ 39 ተማሪዎች ናቸው። ከ39 ተማሪዎች 1ኛ አመት ብርሃን ወይ ኢንፎርሜሽን ኮርስ የምንላቸው 16 ናቸው። እነሱ ዘንድሮ አይመረቁም። 2ኛ አመቶች ግን 12 የብርሃን ተማሪዎች ዛሬ ተመርቀዋል። 11 የእንግሊዝኛ ቋንቋ ተማሪዎች ዛሬ ተመርቀዋል። እነዚህ 16ቶቹ ደግሞ መጪው ነው የሚቀጥሉት። የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ የሚያስተምራቸው ተማሪዎች ቤተክርስቲያንን በሚያገለግሉበት ጊዜ ሊያውቋቸው የሚገቡትና ለተልእኮም ዝግጁ የሚያደርጋቸውን እንደዚሁም የሚሰማቸውን በገዳማት የምንኩስና ሕይወት ማስተንተን ነው። ጉባኤው ሰኔ 22 ቀን 2018 ዓ.ም 23 ተማሪዎችን ባስመረቀበት መርሐ ግብር በመስዋዕት ቅዳሴ ያስጀምሩት የአዲስ አበባ ሀገረ ስብከት እጩ ሊቀ ጳጳስ ብፁዕ አቡነ ተስፋ ሥላሴ እንዲሁ ይህንን መልእክት ነው ያስተላለፉት። በፍቅርህ መረብ አጥምደኸኛል ለክብር ኢየሱስ ለይተኸኛል እኔም ለፍቅር ተሰጥቻለሁ ባንተ ኢየሱሴ ያንተ ሆኛለሁ። We are grateful to the Lord today for this particular day for our brothers and sisters. ዛሬ በምርቃታቸው በኢትዮጵያ ካቶሊካዊት ቤተክርስቲያን ገዳም የበላይ ኃላፊዎች ጉባኤ የነበራቸውን ቆይታ ለሚያጠናቅቁት እህቶቻችንና ወንድሞቻችን እግዚአብሔርን እናመሰግናለን እና ለአካዳሚክ ትጋታችሁና ቁርጠኝነታችሁ እንኳን አደረሳችሁ እንላችኋለን። So it is a moment of joy for the 7 congregations. It is a moment of joy for our church. ለሰባቱ ገዳማት ለቤተ ክርስቲያናችንና በአገልግሎታችሁና ጸሎታችሁ የእግዚአብሔር አገልጋይና የኢየሱስ ክርስቶስ ሐዋርያ በመሆን ወንጌልን ለእህቶቻችሁ እና ለወንድሞቻችሁ በሕይወታችሁ እንድትመሰክሩ ለሚጸልዩላችሁ የደስታ ጊዜ ነው እና የደስታ የምስጋናና ጌታ ሆይ የኢየሱስ ክርስቶስ ሐዋርያ ለመሆን አንድ እርምጃ የተጠጋን በመሆኑ እናመሰግናለን የምንልበት ቀን ነው።
በሕይወታቸው ወንጌልን የሰበኩና ስለ ክርስቶስ የተናገሩትን እንዲሁም ለእግዚአብሔር መንግሥት የሰሩትን እንደ ቅዱሳን ጴጥሮስና ጳውሎስ እንዲሁም ሌሎች የኢየሱስ ክርስቶስ ወንዶችና ሴቶች ሐዋርያት ፈለግን ልንከተል ይገባል። ከዚህ ያላችሁት እያንዳንዳችሁ የገዳማት አባላት ናችሁ። ገዳማቱም በመንፈስ ቅዱስ በቤተ ክርስቲያንና በመስራቾቻቸው ያላቸው ልዩ የመንፈስ ቅዱስ ስጦታ አለ። የእናንተም የአካዳሚክ ልቀትና ዝግጅትም ይህን የመንፈስ ቅዱስ ስጦታ ተልእኮና ጥሪ ለማገልገል ነው እና በዚህ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ገዳማት የበላይ ኃላፊዎች ጉባኤ ለመገኘታችሁ ምክንያት አላችሁ። ይህም ምክንያት ደግሞ ልክ እንደ ተቀቡ ሰዎች የእግዚአብሔር አገልጋይ ለመሆን ስለምትፈልጉ ነው። You want to be servants of the Lord as consecrated people. በመስዋዕት ቅዳሴ ጀምረው የምርቃት መርሐ ግብሩ በዕለቱ በተገኙ የክብር እንግዶችና መምህራን መልካም ምኞት የተሞላ ተማሪዎቹም በሕንጸታቸውና በትምህርታቸው እንዲገፉ የሚያበረታታ ነበር። በዕለቱ በመገኘት ለተማሪዎቹ የድጋፍና የመልካም ምኞት መግለጫ ካደረጉት መካከልም የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ ፕሬዝዳንት ክቡር አባ ታመነ አሳሮ ይገኛሉ። በፍቅርህ መረብ አጥምደኸኛል፣ ለክብር ኢየሱስ ለይተኸኛል። እኔም ለፍቅር ተሰጥቻለሁ፣ ባንተ ኢየሱሴ ያንተ ሆኛለሁ። It is a golden opportunity for me to welcome you. ይሄ ለእኔ ወርቃማ አጋጣሚ ነው። ጳጳሱን፣ መምህራንን፣ ገዳማውያንን፣ ደናግልን፣ ተመራቂዎችንና ቀጣይ ዓመት የሚመረቁትን ተማሪዎች እንኳን ወደ ኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ በሰላም መጣችሁ። Feel at home. This is your place, your home. በቤታችሁ እንዳላችሁ ይሰማችሁ። ይሄ የእናንተ ቦታ ነው። ይህ ቦታ በርካታ ሚስዮናውያን ያለፉበት እያለፉበትም የሚገኝና በርካታ ሚስዮናውያንም አእምሮአዊና መንፈሳዊ ልህቀትን እያገኙበት የሚገኝ ነው። ይህ ቦታ በሕይወት ጉዟችሁ ነገሮችን በግልጽ የምታዩበትና ውሳኔ የምትወስኑበት ነው። እኛ ሁላችንም በጉዞ ላይ ነን። በሕንጸት ደግሞ ቀጣይነት አለ። ካህናትም ሆናችሁ ደናግል፣ አለቃም ሆናችሁ ጳጳስ ሁል ጊዜ ራሳችሁን የተሻለ ለማድረግና ነገሮችን በግልጽ ማየት አለባችሁ። ለዚህም ነው ዛሬ እኛ ከወጣቶች ጋር ለማክበር የተገኘ ነው። ከዚህ በኋላ ተመክሮ፣ ፍልስፍናና ስለ መለኮትን ትቀላቀላላችሁ። በመጀመሪያ ግን ሕይወታችሁንና ራሳችሁን ውደዱ። ራሱን የሚወድ ራሱን የሚያስተምር በራሱ ውስጥ በስሜት በመንፈስና በአካልም ግንዛቤ የሚፈጥርና ራሱን የሚረዳ ቁርጠኛ ይሆናል። ቁርጠኝነቱም በአቅጣጫም ሆነ በውሳኔ ግልጽ የሆነ ነው። የእግዚአብሔር ጸጋና መንፈስም ሊያበረታታን ሁል ጊዜ ከእኛ ጋር ነው። And the grace of God, the Spirit of God is always with us to encourage. የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ የተማሪዎች ምርቃት ደስታው ለተማሪዎች ብቻ ሳይሆን ላስተማሯቸውም ነበር። በዚህም ተማሪዎቹ በተቋሙ የነበራቸው ጊዜ መልካም እንዲሆን ጥረት ካደረጉት መካከል አንዱ ለሆኑትና የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ ዋና ጸሐፊ እህት አግነስ ፍስሐ ምስጋናቸውን አቅርበዋል። በምርቃት መርሐ ግብሩ ለተማሪዎቹ የሽልማትና ሰርተፍኬት እውቅና ሲሰጥ ለመምህራኑም እንዲሁ የምስጋና ሽልማት ተሰጥቷል። እነዚህ ተማሪዎች በተቋሙ የነበራቸው ቆይታ የተሻለ እንዲሆንና በእውቀትና በመንፈስ የታነጹ ሆነው እንዲመረቁ ካደረጉ መምህራን መካከል አንዱ ለሆኑት ክቡር አባ ታደለ በተቋሙ 2 ዓመት ካስተማሩ በኋላ በምርቃቱ መርሐ ግብር ሽኝት ተደርጎላቸዋል። በፍቅርህ መረብ አጥምደኸኛል፣ ለክብር ኢየሱስ ለይተኸኛል። እኔም ለፍቅር ተሰጥቻለሁ፣ ባንተ ኢየሱሴ ያንተ ሆኛለሁ። እዚህ የተገኘ ነው ትምህርታቸውን አጠናቀው ጨርሶ እየወጡ ያሉትን የተመርቆ እየወጡ ያሉትን እየሸኘን ነው። ስለሆነ ተመራቂዎቹን እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ እላለሁ። እዚህ ቆይታዬ በጣም ደስ የሚል ጊዜ ነበረ። ብዙ ትምህርቶችን እና ብዙ ሰዎች ጋር መገናኘት አለ።
ካቶሊክ ካልሆኑት ሰዎች ጋር መስራትን መልመድ ልጆቹም የተለያዩ እድሜ ጋፕ ላይ የነበሩት ስለሆኑ ብዙ ነገሮችን እንማራለን እናስተምራለንም። ደስ የሚል ጊዜ አሳልፍ ያለው 2 ዓመት አሁን እነሱንም ሸኝተን እነሱ እንደወጡ እኔም ለትምህርት ይሄዳለሁ። የዶክተራል ስታዲ ለመማር ይሄዳለሁ ሌላ ሀገር ስለሚሄድ እኔንም ዛሬ ሸኝተውኛል። እግዚአብሔር ፍቃዱ ከሆነ ሌላ ጊዜ እግዚአብሔር ወደ ሀገሬ ከመለሰኝ ተመልሼ አገለግላለሁ። ሰኔ 22 ቀን 2018 ዓ.ም የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ ተማሪዎቹን በዕጸትና በቋንቋ አስተምሮ ሲያስመርቅ ከጎኑ በመሆን እገዛ ያደርጉ ተቋማትና ግለሰቦች ለአብነት ያህልም የፈረንሳዩ ሎቭረ ዲ ኦሪየምና የጣሊያኑ ኩሪያሚኮ ተቋማትን በመምህርነት ያገለግሉ የሚገኙ ካህናት፣ ደናግልና ሌሎችም በአገርና በውጪ እንዲሁም በተቋሙ በፈቃደኝነት እያስተማሩ የሚገኙ። ከነዚህም በጎ ፈቃደኛ ግለሰቦች መካከል በተለይም በአሁኑ ጊዜ በእንግሊዝኛ ቋንቋ እያስተማሩ የሚገኙና ምርቃቱ በተሳካ ሁኔታ እንዲከናወን አስተዋጽኦ ያደርጉት አቶ ሳምሶን አስራት በዕለቱ በመገኘት ንግግር አድርገው ነበር። የነገ ትውልድ የሚተኩ የሃይማኖታችንን ጸጋ ለሕዝብ የሚያበረክቱ ስለሆኑ በእውነት እግዚአብሔር በታላቅ ሁኔታ ምስጋና ሁላችንም ለእግዚአብሔር እናቀርባለን። እኔ ምንም ያደረኩት ነገር የለም መመሪያ መስጠት እንጂ እያንዳንዳችሁ ከእግዚአብሔር የምታገኙት ጸጋ አለ። ያን ጸጋ በስራ ላይ መዋል በሱ ፈቃድ ነው። የእናንተም በእንደዚህ አይነት ሁኔታ መድረሳችሁ ልዑል እግዚአብሔራችን እያመሰገንን ለወደፊትም እውነተኛ እግዚአብሔር በእናንተ ደስታው እንዲገልጽልን እኛን በእውነት ሁልጊዜ ፍጹም ደስታ ውስጥ ያለ አምላክ ነው። ሆኖም በምናደርገው ነገር ልጆቹ እንድንሆን ስለሚፈልግ ደስታው የምንገልጸው በተግባራችን ስለሆነ የወደፊት ኑሯችሁ ሁሉ የፍቅር፣ የሰላም፣ የጤንነትና በተለይ ወንጌልን ለሕዝብ ሁሉ የምታገለግሉ በእህትነት በወንድምነትና ጥቂቶቻችሁም ደግሞ በክህነት ስላላችሁ እግዚአብሔርን እናመሰግናለን። በፍቅርህ መረብ አጥምደኸኛል፣ ለክብር ኢየሱስ ለይተኸኛል። እኔም ለፍቅር ተሰጥቻለሁ፣ ባንተ ኢየሱሴ ያንተ ሆኛለሁ። የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ ያስተማራቸው ከ7 ገዳማት የተውጣጡ ተማሪዎች በተቋሙ በነበራቸው የትምህርት ቆይታ ከመንፈሳዊነት ባሻገር የአብሮነትና አንዱ ከሌላው የተማማርበት ጊዜ ነበር። ተማሪዎቹ ከዚህ ተቋም ተመርቀው ወደሚቀጥለው የሕይወት ጥሪያቸው ሲጓዙ በተቋሙ ያሳለፉት ጊዜ ከመልካም ትዝታዎች መካከል አንዱ ብለው የያዙት መሆኑን በምርቃታቸው አንጸባርቀዋል። በዚህም ላስተማሯቸው ምስጋናና ሽልማት ከመስጠት ባሻገር በምርቃቱ የተሰማቸውን ደስታ እንዲህ ገልጸዋል። I wish to take this opportunity to thank God for this long-awaited day. ይሄ አጋጣሚ በመውሰድ ለዚህ ብዙ ጊዜ ለጠበቅነው ቀን እግዚአብሔርን ለማመስገን እፈልጋለሁ። ቀኑም እናንተ ስጠብቁት የነበረና የምስክርነት ቀን ነው። በጣም እናመሰግናለን። የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ በመንፈሳዊነቱ ለሚጣጣር እግዚአብሔርን ለማገልገል ፈቃደኛ ለሆነ የሚሆን ቦታ ነው። ለዚህ ተቋምም ጳጳሱንና ጉባኤውን ለማመስገን እፈልጋለሁ። ይህ ልንገኝበት የሚገባ ቦታ ነው። ከዚህ ቦታ የምንቀበለው ነገር መንፈሳዊ ብቻ ሳይሆን ሁሉን አቀፍ ሕንጸት ነው። ለአእምሯዊ ልዕቀት ብቻ አይደለም እዚህ የምንመጣው፣ በቤተ ክርስቲያን ውስጥና ውጭ የሚረዳንን ነገርም ነው የተቀበልነው። እንደምታዩትና እንደምታውቁትም ጥሪያችንን እንድንረዳ ሲያገኙንና ሲረዱን የነበሩት ገዳማውያን ብቻ አልነበሩም፣ ምእመናንም ነበሩ። ይህም ሕይወትን በብዙ አቅጣጫ እንድንረዳ ይረዳናል። ለዚህም በጣም እናመሰግናችኋለን። አብራችሁን የተማራችሁትም እኛ እዚህ ያለነው ከተለያየ ቦታና ባህል መተን ነው። ኢትዮጵያውያኑም ቢሆኑም ከተመሳሳይ ቦታዎች አይደለም የመጡት። ከኬንያ፣ ከደቡብ አፍሪካና ከሌሎች የተለያዩ ቦታዎች ነው የመጣ ነው እና ዓለም አቀፋዊነትን አንዳችን ከሌላችን እንማማራለን። ስለመጣችሁ እጅግ በጣም አድርጌ ያመሰግናለሁ። ለተመራቂ ተማሪዎችና ለሌሎችም እንኳን አደረሳችሁ። Congratulations to the graduates and also to
to the all students. Thank you so much. እኔ ከሪያ አየለ ይባላልው ከፍቅር ስራ ልጆች ማህበር የሁለተኛ አመት ፖስቱላንት ፎርሜሽን ላይ ይገኛለሁ። እዚህ ደግሞ የዘንድሮ ሰከንድ ይር ፖስቱላንት ተመራቂ ነኝ። ያው የዛሬ ፕሮግራም በጣም ደስ የሚል ጊዜ ነበረ እና ዛሬ ደግሞ ተደርጎ የማይታወቅ ብዙ ነገሮች ተከናውነዋል። በዚህ ደግሞ በጣም ደስተኞች ነን እና ይሄን ግቢ ደግሞ ስንተው በጣም ያዘነን ነው። ልክ ከቤት ስንመጣ ከኮሚኒቲ ስንመጣ ልክ ወደ ቤተሰብ እንደምንመጣ አይነት ነውና ምንመጣው ብዙ ሀዘኖችን ብዙ ደስታዎችን እዚህ ግቢ ስላሳለፍን ከዚህ ስንወጣ በጣም ቅር ያለን ነው የምንወጣው። ስለዚህ የዛሬ ፕሮግራም ባጭሩ በጣም ደስ የሚል ነበረ፣ የሚያስተምር ነበረ። ብዙ ነገሮችን አዲስ ነገሮችን ያከናወንበት ጊዜ ነበረ። ስለዚህ በእህም ፕሮግራም ላዘጋጁት ሁሉ እግዚአብሔር ይስጥልን እላለሁ። ለተመራቂ ተማሪዎች በሙሉ እንኳን ደስ አላችሁ፣ ቀሪ ዘመናችሁ የተባረከ እንዲሆን እመኛለሁ። እንዲሁም ለእንግሊዘኞችም ለክላስሜቶችም ሁሉ ኮንግራቹሌሽን እላለሁ። እንኳን ደስ አላችሁ ነው የሚለው። እዚህ በነበረን ጊዜያቶች ውስጥ በተለያየ ወርክሾፖችን በመሰልጠን አብረን በመሆን ተምረናል። በዚህ ሁሉ ጊዜ ውስጥ የረዳንን እግዚአብሔር እያመሰገንን ቀጣዩ ጊዜያችን ደግሞ አንድ ጥያቄ ከናንተ የሚጠይቀው እርሱም ብዙ ጊዜ ይቀረናልኛ እና በጸሎት ከኛ ጋር እንድትሆኑ እንድታስቡን ብዬ ጠይቃችኋለሁ። አመሰግናለሁ። እና ሰከንድ ይር ሲመረቁ ለኛ ራሱ ሰርፕራይዝ ነው የሆነብን። በቃ ለኛ ራሱ ተነሳሽነት ነው ያመጣልን ማለት ነው። እኛም ነካ ወደፊት እንደነዚህ ልጆች ተመርቀን በእነሱ ቦታ ትልቅ ቦታ ደርሰን እኛም ነካ እንደዚህ ልንሆን ነው ብለን ነው ያሰብነው። በጣም ነው ደስ የሚለው። በዚህ በተመረቁት ልጆች ላይ አፕሪሺየት አድርጋለሁ። በጣም ነው ደስ የሚለው። ላለፉት 2 ዓመታት ህንጸታቸውን ከሚከታተሉባቸው 7 ገዳማት እየተመላለሱ በኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ ሲማሩ የነበሩ 23 ተማሪዎች የምርቃት መርሃ ግብር ከብፁዕነታቸውና ከጉባኤው ፕሬዝዳንትና ዋና ጸሐፊ በተጨማሪ መምህራንና የበጎ ፈቃደኞች ጥሪ የተደረገላቸው እንግዶች ካህናትና ደናግል በመገኘት በድምቀት ተከብሯል። እኛም የዛሬው ልዩ ፕሮግራማችንን ለተመራቂ ተማሪዎቹ እግዚአብሔር አምላክ ከዚህ በኋላ የሚኖረው የህንጸት ጊዜያችሁ ከጎናችሁ በመሆንና በመንፈሱ በማጽናት ለክቡር አገልጋይነቱ እንድትበቁ መልካም ምኞታችንን በመግለጽ በዚሁ ለማጠናቀቅ ወደድን። በፍቅርህ መረብ አጥምደኸኛል፣ ለክብር ኢየሱስ ለይተኸኛል። እኔም ለፍቅር ተሰጥቻለሁ፣ ባንተ ኢየሱሴ ያንተ ሆኛለሁ።